አንቺ አሁን ተነቀሰሻል። ይሄ ማለት አንቺ ድንግል አይደለሽም። ጌሾ ወቀጣ በርበሬ ነው በርበሬ። ሰላም የናቲ ዩቲዩብ ተከታታዮች አክቹአሊ ተከታይ የለኝም፣ ዜሮ ነው። ግን ይሁን ምን ማድረግ ይቻላል። ወደፊት ለምታዩ ሰዎች ነው ተከታታይ ሆናችሁ ላል ኤኒዌይ ከመጣችሁ ሰብስክራይብ አድርጉ እና ወደ ቪዲዮአችን። ጌሾ በርበሬ ነው ግድግዳ ነው ያለበት። በዚህ ቪዲዮ ኮሜንት ስር እንዳለ ሴቶች ናቸው እንዳለ ማለት ነው፣ በሚገርም ሁኔታ። ለዛውም ያባበደ ኮሜንት፣ ያባበደ ስል እዚህ ጋር መለጠፍ የማይቻል አይነት ኮሜንት ነው። ብሶባቸዋል እንደ ሴቶች የሚያስቡት። Can someone please wait? Since when does Africa look like this? Explain to me, why did I think that all of Africa looked like this? What is the poorest country in the world? Africa. What is the poorest country in the world? Africa. But bro, someone just sent me a video of the side of Africa that the media won't show you. Bro, let me just show you what Africa. Okay. ስቲል አፍሪካውያንን የሚያውቁት ነጮቹ አብዛኛው ኢንፎርሜሽን እንዲላቸው በጣም ደሃ የሆነ ጎጆ ቤት ውስጥ ሁሉም ሰው እንደሚኖር አይነት ነገር፣ በረሃ በጣም ብዙ እንደ 77 አይነት ድርቅ አድርገው ነው የሚያስቡት። እና የሚገርም ነው። አሁን ያለው እንትን አያውቁትም። እና ይሄ ነጭ ያለ ማሳየት እየሞከረ ነው። እስቲ ምን ደግሞ ትመስለው ግን አፍሪካ actually looks like. ኢትዮጵያ ይላል የኛም ሀገር ተካታለች እዚህ ዝርዝር ውስጥ እንዲሆኑ በማየት እኔ ምን ለመናገር ይሄን ቪዲዮ ሳይ በጣም ደስ ብሎኝ ነበር። በቃ ሞር እነሱ ነጮች ራሳቸው እንዲህ ሲመሰክሩ ደግሞ አሪፍ ነው። ያው ድህነታችንን እንዳለ ሆኖ ቢሆንም ያው ያለው ብልጭልጩ ለክፉ የሚሰጥ አይደለም፣ ደስ ይላል። ብቻ ምንም ቢሆን ምን ግን በቃ የሆነ ደስ የሚል ስሜት አለው። Since when does Africa look like this, bro? መቼ ነው አፍሪካ እንዲህ የሆነችው ብሮ? ያለ መቼ ነው? የኛ በቅርብ ነው፣ አክቹአሊ ቅርብ ነው፣ በጣም ቅርብ ጊዜ ነው። ቤታችን ፈራርሶ ኮሪደር ከጀመረ ቅርብ ጊዜ ነው። ሌሎቹና there is no way that is actually real። ምንም እውነት የሚሆንበት መንገድ የለም እያለ ነው። አስገርሞታል በጣም። እኛም ተገርመናል። ወደ ቀጣይ ቪዲዮ ነው። ምንድነው እዚህ ቤት? አሎ እናት፣ ኧረ ይዙ ቀስ ብለህ ጥራት። ነይ እስቲ ታዘዥን። አቤት፣ ምን ልታዘዝ? ምንድነው ስትጠሪ ያሰሚው እንዴ? ለሱ አምጪለት፣ ለኔ ደግሞ አንድ ወተት ይፍጠንሽ፣ እንቸኩላለን። ነይ እናት ነይ። አቤት። ምንድነው? እኔ ወተት እንጂ ማኪያቶ አላዘዝኩም። እሺ ይቅርታ፣ ቀይረዋለሁ። ተይ ውሰጂና ጠጪው ከፈለግሽ። ኧረ ይዙ ተረጋጋ። ምን ሆነ ነው? ዝም በሉኝ። ከፈለግሽ ጠጪውና። በዚህ ቪዲዮ ማለት እንፈልገው እነዚህ ልጆች በጣም ጎበዞች ናቸው። የሚሰሩት ስራ በቃ ሾርት ቪዲዮ ነው፣ 1 ደቂቃ ማክሲመም 2-3 ደቂቃ ነው። ግን የሚሰሩት እና የሚያስተላልፉት መልእክት ያባበደ ነው። ጀስት ሁሉም ቤት ያለውን ችግር ለማሳየት ይሞክራሉ በጣም ማለት ነው፣ በሚገርም ሁኔታ። እና ያ ነገራቸው የሚገርም ነው። እና ደግሞ እንዲህ አይነት ፐርሰናሊቲ አለ። ዋው ሂሳቡን ራስሽ ከፈየው። አብዛኛው ሰው እንደዚህ አይነት ሰው የሚሰለጥነው የካፌ አስተናጋጆች ላይ ነው።
በቃ ይወርድባቸዋል ምናምን። I don't know why ሂሳብ ብቻ ይዘሽልኝ ነኝ። መቀየር ይቻላል እኮ ለምንድን ነው እኔ ጠጥቼ የምከፍለው? አንቺ እነዛ አስታመላልሽ የኔ ጊዜ የለኝም። ኢዛና ስርዓትህን ያዝ። ንዴትህን እሷ ላይ ነው እንደምትወጣው። አይመለከትህም። የውሃውን ብቻ ሂሳብ ይዘሽልኝ ነኝ። እሺ ይኸውልህ ኢዛና ንዴትህን በሚሰራ ሰው ላይ አይደለም መወጣት ያለብህ። የኔ እናት ልጁ ስራ ተበላሽቶበት እንጂ እንደዚህ አይነት ጸባይ የለውም። ይገባኛል እኮ ሁሉ ማለት ነው አብዛኛው ካፌ አስተናጋጆች በቃ ዲስሪስፔክት የሚደረጉ ራሱ ዝም ብለው በቃ ኦሪዮን ፐርሰናሊቲያቸው ጭምት የሆነ ዝም ያሉ አይነት ነገሮች ናቸው። ተመርጠው ነው እንዲገውጣ አብዛኛው ተረዳችሁ ማለት ነው። እኔም የራሴ ህመም ስላለብኝ ተናድጄ ኪፕ ጎይንግ እንዳታቆሙ። ወደ ኔክስት ቪዲዮ ሱስ ውስጥ ላለ ሰው በሙሉ ለሱሰኛ እዘኑ ይላል። ኦኬ እንዘን ምንድነው የሚያሳዝንን ነገር እንድታዝኑ የሚያደርጋችሁ ነገር ዛሬ ልንገራችሁ። ያ ሁላችንም ሱስ አለብን። የአልኮልም ሱስ ይሁን የስልክም ሱስ ይሁን ሱስ ነው። ጥንካሬውና ሊያመጣ የሚችለው ጉዳት ነው የሚለያየው። በቀደም እንዳልኩት ዶፓሚን ሞቲቬሽን፣ ሪዋርድ፣ ፕሌዠርን ወይም ደስታን ኤክስፒሪየንስ እንድናደርግ የሚረዳን ሆርሞን ነው። ለምንድን ነው ግን እነዚህ ስሜቶች ያስፈልጉ? ይህ ሆርሞን እኛን ዝም ብሎ ለማስደሰት ነው የተሰራው? በጣም አስተውላችሁ ስሙኝ እንዴ። በዚህ ምድር ላይ ስንኖር የሚያስፈልጉን መሰረታዊ የሆኑ ነገሮች ምንድን ናቸው? ምግብ፣ መጠለያና ልብስ ናቸው አይደለ? ይህንን 4ኛ ክፍል አካባቢ ሳይንስ ላይ ተምረናል። ከዛ ግን ሰው በህይወት መቆየት መቻሉን ካረጋገጠ ቀጣይ የሚፈልገው ዋና ነገር አለ። እሱም ዘርን መተካት ነው። ዲኤንኤያችንን ትተን ማለፍ እንፈልጋለን። ለሱ ደግሞ ምን ያስፈልገናል? ፓርትነር ወይም ሜት። ስለዚህ ቅድም ያልኳችሁ 3 ነገሮች ላይ ይህንን ስንጨምረው 4 ሆነ ማለት ነው። ሰው ለመኖር ምግብ፣ መጠለያ፣ ልብስና የህይወት አጋር ይፈልጋል። የዶፓሚን ጥቅም እዚህ ጋር ይመጣል ማለት ነው። ዶፓሚን በዋናነት ያለው ጥቅም እነኚህ በህይወት ለመኖር የሚያስፈልጉንን መሰረታዊ የሆኑ ነገሮች ለማግኘት አንደኛ ተነሳሽነት እንዲኖረን ያደርገናል። ከዛ ደግሞ እነዛን ነገሮች ስናገኛቸው ደስታ እንዲሰማን ይረዳናል ማለት ነው። የሆነ ለመኖር የሚጠቅም ነገር እንዳሳካን እንዲሰማን ማድረግ ነው ስራው። ለምሳሌ በምግብ ካየነው በድሮ ዘመን የሰው ልጅ ጫካ ውስጥ አድኖ ይበላ ነበር አይደል? የዛን ተነስታ አድን የሚለው ዶፓሚን ነው። ከዛ ደግሞ ልክ እንስሳውን ሲገለው የስ አገኘሁት ብሎ ደስ እንዲለው የሚያደርገውም ዶፓሚን ነው። ጠባብሶ ሲበላው ደግሞ የእርካታ ስሜት እንዲሰማ የሚያደርገው ራሱ ዶፓሚን ነው። በዚህ ምሳሌ ላይ ቅድም ያልኳችሁን ሁሉ የዶፓሚን ጥቅም መመልከት ትችላላችሁ። ሞቲቬሽን፣ ሪዋርድ እና ፕሌዠር እንዲሰማን የማድረጉ ዋና ጥቅም ይሄ ነው። በህይወት ለመቆየት የሚጠቅሙን ነገሮች ለማግኘት ተነሳሽነት እንዲኖረን፣ ስናገኛቸው ደግሞ ሽልማት መስጠት ነው የዶፓሚን ስራ። አሁን ምግብ፣ መጠለያ፣ ልብስ እና የህይወት አጋር ለማግኘት ነው ስላችሁ እነዚህ ዋና ዋና ነገሮች ስለሆኑ ነው እንጂ ለእነዚህ ብቻ ነው እያልኩ አይደለም። ጀስት ሁሉም ነገር የሚመጣው በህይወት ከቆየም በኋላ ነው በሚለው ነው እነዚህ እንደዋና የሚታዩት እንጂ ሌሎች ጠቃሚ ነገሮች ላይም ከማነሳሳት እስከ መሸለም ያለው ነገር ድርሻ ይወስዳል። እንዳንቆም ማድረግ ነው በቃ ስራው ዶፓሚን። አሁን ግን አንድ ችግር አለ። እነዚህን ተፈጥሯዊ የሆኑ ሽልማቶች ስናገኝ የሚሰማንን ስሜት ሃይጃክ አድርገው የገቡ አርቲፊሻል ሽልማቶች አሉ፣ ከፍተኛ ዶፓሚን የሚያመነጩ ማለት ነው። መጠጥ፣ ድረግ፣ ፖርኖግራፊ፣ ቪዲዮ ጌሞች፣ ቁማር ምናምን እናንተ ጨምሩበት፣ እንደ ሰው ይለያያል። ጭንቅላታችን ደግሞ እነዚህ ከአርቲፊሻል ስኬት የሚመጡ የደስታ ስሜቶችን ከእውነተኛው ስኬት መለየት አይችልም። በዋነኝነት ዶፓሚን የተዘጋጀው መጀመሪያ ቅድም የነገርኳችሁ ለህይወት መሰረታዊ የሆኑ ነገሮችን እንድናሳካ ለማነሳሳት፣ ከዛ ደግሞ ስናገኛቸው የሆነ ሪዋርድ ለመስጠት ነው። ይህንን የሚያደርገው በህይወት ለመቆየት ስለሚረዳ ነው። አርቲፊሻሎቹን ስሜቶች ስናስገባበት ግን እነዛን ሰርቫይቭ ለማድረግ የሚጠቅሙንን ነገሮች ስናሳካ ከምናገኘው የበለጠ ዶፓሚን ያለምንም ስራ በፍጥነት እናመነጫለን። በዚህ ምክንያት ማይንዳችን እነዚህ ነገሮች የሚቆጥረው የእውነት ሰውነታችን ለመኖር የሚጠቅመውን ነገር እንዳሳካ ነው። የሚገርም ነው ይሄ የአእምሮ አሰራር እና ዶፓሚን አለቃቀቅ። ዶፓሚን እስቲ እንቀጥልና መጨረሻ ላይ አስተያየት እንሰጣለን። ጤናማ ባልሆነ መንገድ የመጣ ደስታ እንደሆነና ምንም ለመኖር የሚጠቅም ነገር እንዳላሳካን ጭንቅላታችን አያውቅም። ለዚህ ነው ሰዎች ሱስ ውስጥ ሲገቡ ሁሉ ነገራቸውን የሚተዉት። ሚስታቸውን፣ ባላቸውን፣ ልጆቻቸውን፣ ስራቸውን፣ ለህይወት የሚያስፈልጋቸውን ነገር ሁሉ ትተው ሱሳቸው ላይ ትኩረት ያደርጋሉ። ለምን ታውቃላችሁ? አእምሯቸው ድረጉን ራሱ ሰርቫይቭ ለማድረግ የሚጠቅም ነገር እንደሆነ ነው የሚቆጥረው። ለምን ሲባል ምግብ፣ መጠለያ፣ ልብስ እና የህይወት አጋር ሲያገኝ ከሚሰጠው ዶፓሚን በላይ እየሰጠው ነው። አሁን ከዛ የሚበልጠውን ዶፓሚን ሊያው ምንም ሳትለፉ መታገኙባቸው መንገዶች በዝተዋል። የሆነ ኢነርጂ አይነት ነገር ነው ውስጣችን ያለ ኢነርጂ እና የሆነ ደስ የሚል ስሜት የሚሰጠን አይነት ነገር ነው። የሆነ ደስ የሚል ስሜት አለ አይደል? የሆነ መኪና ስነዳ ደስ ካለ ደስ የሚል ስሜት፣ ያንን ስሜት የሆነ የሚሰጠኝ በአጭር አሁን ለምሳሌ ለፍቼ ጥሬ ግሬ መኪና ብገዛና ብነዳ ያ ዶፓሚን ይኖረዋል። በቃ ደስ የሚል ስሜት ነው የሚሰጠኝ ዋው ምናምን። ከዛ ግን ይሄን ደስ የሚል ስሜት የሁሉ ልፋት ሳለፋ መኪና ሳልገዛና ሳልነዳ ባጭር መንገድ እንዲሰጠኝ፣ ለምሳሌ አሁን ሱስ ቢኖርብኝ ሲጋራ ሱስ ቢኖርብኝ ሲጋራ ሳጨስ ያ ዶፓሚን ይሰጠኛል። ያን ሁሉ ነገር ሳለፋ ያንን ኢነርጂ ያ ሳላወጣ በዚህ በቀላል ነገር ያን ዶፓሚን እንዲሰጠኝ ያደርገኛል። ኢነርጂን ያባክነዋል ማለት ነው። ኤኒቲንግ ሱስ በቃ ጫት፣ መጠጥ ኦር ፖርኖግራፊ ሳምቲንግ ኬዝ በጣም ኢነርጂያችንን የሚወስዱና ዶፓሚን ዝም ብለው ስለሚሰጡን
በቃ ራሳችንን እንጥለዋለን፣ እንተዋለን። በጣም ብዙ ጉዳት ነው የሚያደርሱብን። አባባሉ እንደዛ ነው ይመስለኛል። ግን እናስጨርሰው እስቲ። እንዳልኩት ማይንዳቸው አርቲፊሻል በሆነ መንገድ በሚመረተው ዶፓሚን ተሸውዷል። ሰውየው የእውነት በህይወት ሰርቫይቭ ለማድረግ በሚጠቅሙት ነገሮች ላይ ትኩረት አድርጎ እየተሳካለት እንደሆነ ነው የሚያውቀው። የዶፓሚን ዓላማ ያ ስለሆነ ለዚህ ነው በሱስ ውስጥ ላለ ሰው ልታዝኑ ይገባል ያልኩት። በዚህ ላይ ዶክተር አና ያለችውን ላሰማችሁ። Dopamine originally was to help us find those things that we need to survive: food, clothing, shelter, a mate. We call those natural rewards. But today, that same reward pathway that relies on dopamine has been hijacked by all of these artificial rewards that our brain confuses. ለፍተን ጥረን በቃ የምናመጣውን ነገር የምናመጣውን ዶፓሚን በአጭር መንገድ እንድናገኝ ያደርገናል። ጌም፣ ምግብ ይሁን ችግር አለው፣ ግን ድራጎች፣ መጠጥ የመሳሰሉ አይምሯችን ያን ነገር ሲያገኝ በቃ ዶፓሚኑን ቀጥታ ስለሚለቀው እኛ ብዙ ነገራችንን ሉዝ ነው እያደረግን የምንመጣው ማለት ነው። የሚገርም ነው። ሱስ መፍረድ የለብንም actually as necessary for survival, which is why people with severe addiction will be willing to lose, not consciously but unconsciously, their loved ones, their homes, their jobs, everything they have in pursuit of their drug of choice. It's because their brain has been hijacked and they now confuse the drug as necessary for survival. ተፈጥሯችን ዶፓሚን በሚያመነጩ ነገሮች ላይ በሙሉ ትኩረት እንዲያደርግ ነው የተሰራው። ምክንያቱም ማይንዳችን ዶፓሚን የሚያመነጩ ነገሮች በሙሉ በህይወት ለመቆየት የሚረዳኝ ነገር ነው ብሎ ስለሚያምን እደግመዋለሁ። የዶፓሚን ዓላማ በህይወት ለመኖር የሚጠቅሙን ነገሮች ቼስ እንድናደርግ እንደ ሞተር የሚያገለግለው። ነገር ግን በቀደም እንዳልኩት በጣም በሚያስደስታችሁ ነገር ራሳችሁን በጠመዳችሁ ቁጥር ዶፓሚን የሚያልቅ ነገር ስለሆነ ሙጥጥ ይላል። እሱ የለም ዶፓሚን ያልቃል። እሺ ማለት ደግሞ ተነሳሽነት የለም ማለት ነው። የዛኔ ነው እሱ አለቀ ማለት ተነሳሽነት፣ ኢነርጂ የለም፣ ሞቲቬት የለም፣ ድብርት፣ ራስን የማጥፋት ስሜት የመሳሰሉ ነገሮች ይጸናወቱናል ማለት ነው። ኦኬ እና ታዲያ እሱ ካለቀ አሁን እሱ ያለቀበት ሰው ኦልሬዲ በሱስ በጣም የተጎዳ ሰው እና በቃ ተስፋ የለውም ማለት ነው። እስቲ ምንድን ነው ድብርት፣ ለምንም ነገር ፍላጎት ማጣት፣ አልጋ መነሳት፣ መቸገር የሚመጣው ከድሮ የበለጠ አሁን ላይ ይሄ ነገር ብዙ ሰዎች ጋር እየተስተዋለ የመጣው የደስታ መንገዶች በጣም ስለበዙ ነው። ጥሩ ነገሩ ዶፓሚን ቢያልቅም መልሶ የሚመረት ነገር ነው። ጊዜ ብቻ ዋው ደስ የሚል ነገር which is መልሶ የሚመረት ነገር ነው ማለት ነው ዶፓሚን ማለት ተስፋ አለ ማለት ነው። ዶፓሚን ናቸው ላለቀ ሰዎች ተስፋ አለ። ኔቨር ጊቭ አፕ የሚፈልገው ከዛ ነገር ራሳችሁን ቆጥባችሁ መቆየት ነው የሚጠበቅባችሁ። በዛ አርቲፊሻል ደስታ በሚሰጥ ነገር ውስጥ ለምን ያህል ጊዜ ተዘፍቃችሁ ቆይታችኋል የሚለውና የሰብስታንሱ ጥንካሬ ነው ምን ያህል ጊዜ ያስፈልጋችኋል የሚለውን የሚወስነው። ለአንዳንዱ ሰው 15 ቀን ሊሆን ይችላል፣ አንዳንዱ ደግሞ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ 6 ወር ሊሆን ይችላል። የዶፓሚናችሁ ጉዳይ የሚስተካከለው በጊዜ ብቻ ነው። ይሄንን ሆርሞን ለመጨመር የሚወሰድ ምንም አይነት መድኃኒት የለም። ካለም ውሸት ነው፣ የበለጠ ችግር ውስጥ ሊከታችሁ የሚችል ነገር ነው። በቀደም በሰራሁት ቪዲዮ ላይ ብታዩ አሪፍ ነው፣ በጣም ትጠቀሙበታላችሁ። ዶፓሚንን እንዴት ልጨምር ብላችሁ ለጠየቃችሁ ሰዎች ትክክለኛው መልስ ሳትለፉ ከምታገኙት የትኛውም አይነት ደስታ ለተወሰነ ጊዜ ሙሉ ለሙሉ ራቁ ነው። ይቻላል በሚገርም ሁኔታ ዶፓሚን ይመጣል፣ ግን በጣም ከባድ ነው። በተለይ አንድ ሰው ሱስ ውስጥ ሆኖ ከዛ ሱስ ውስጥ ለመውጣት ያለው ስቃይ ሱስ ውስጥ ያለ ሰው ብቻ ነው የሚያውቀው። ከዛ ሱስ ውስጥ ወጥቶ ከእንደገና አዲስ ኢነርጂ፣ አዲስ ዶፓሚን ውስጡ እንዲመረት ማድረግ በጣም ብዙ ስቃይና ልፋት አለው። ብዙ ሰው ደግሞ ያኛውን ቻሌንጅ ተቋቁሞ የማለፍ አቅሙ የለውም። ያሳዝናል። ግን ቆራጥ ሰው ይችላል። ሁላችንም የሆነ ነገር ካደረግን በኋላ ውስጣችን የምትነግረን ድምጽ ቆልፈዋል። አልቆለፍኩም። ዝም ብላ አይተን ሄድከው ሞክረው። አይ ቆልፈዋል። ነገር ሁሉም ሰው ጋር ነው ማለት ነው ያለው። የሚገርም ነው። እኔ ብዙ ጊዜ ስተኛ ነው ከተኛው ሞቆኝ ምናምን ልክ ለማለም ስዘጋጅ በሬ ትዝ ይለኛል። አልቆለፍኩትም እንዴ በር ቆልፌዋለሁ፣ አልቆለፍኩት። ችግሩ መፍትሄው ምን እንደሆነ አላውቅም ለዚህ ነገር ማለት ነው። ቆልፌ በቃ ቁልፉን ይዤ መተኛት አለብኝ። በሚቀጥለው ቁልፉን ሲይዘው አምናለሁ እንደቆለፍኩት። ካለዚያ ሁሌ መነሳቴ አይቀርም። መልሰው ዝም ብላ ነው ከሄድኩ ቆልፌዋለሁ። አይ አልቆለፍኩም። ቼክ አርሶ ጡትሽን ይዞ ነው የነቀሰው። ዋት ኦኬ
አንቺ አሁን ተነቅሰሻል። ይሄ ማለት አንቺ ድንግል አይደለሽም። ቢያንስ ከ2 ከ3 ሰው ጋር ተኝተሻል እስካሁን ባለሽ ላይፍሽ። እንስሳ ነኝ እንዴ? ከሁሉም ጋር ስለ እንስሳ ነው እስከማውቀው ድረስ ከሁሉም ጋር ሴክሹዋሊቲ የሚፈጽም አይ ቲንክ እንስሳ መሰለኝ ከሰው ሄዶ የማያስፈልግ ቦታ የሚነቀሰው ማያፍራ። አሁን ፍየል ጡቷ ቢታይ አታፍርም፣ በግ ጡቱ ቢታይ ምናምን ሴቷ አያፍርም፣ ላምም። ስለዚህ አንቺ አሁን ጡትሽ ጋር ተነቀሽ ማለት ለስትሬንጀር ካስነቀሽው ለምትወጁ ሰው ደግሞ ዝም ብለሽ ነው የምትሰጪው ማለት ነው። ልጅ መልስን ያጣችው ማለት ነው። ታቱ እኔ በዚህ ጉዳይ አስተያየት ባልሰጥ ደስ ይለኛል፣ አጋጣሚ ስለሚያውቅ። ጡትሽ ጋር ነው፣ ጡትሽን ይዞ ነው የሚነቅሰው ሲነቅስ። ይሄ ደረቴ ጋር ስርዓት ነው ምላሽ ያጣችው ማለት ነው። ቢኮዝ በቃ እሱ ያለው ነገር እንዳለ እውነት ነው ማለት ነው። አንዱንም ሪጀክት አላደረገችውም በሚገርም ሁኔታ። ዋው ደረት የሚባለው እዚህ ጋር ነው። ይሄን ሳይዝ እንዳይነቅስም ሳያስደግፍ ወይ እንዲህ በመነካካት ውስጥ ምንም ማስደገፍ ይዞ ነው የሚነቅሰው። ብራዘር እንዲህ እየጨማመቀ እንደኛ እንደምናየው እኮ በቲሸርት አይደለም የሚታየው፣ ግማሹ እየታየ ነው። እና ጡቷ ላይ የተነቀሰች ሴት ስታገኙ ኮንዶም ምናምን ያዙ። እኔ እኮ ሴቶቹ ለምን እዚህ እየገቡ ራሳቸውን እያዋረዱ እንደሚወጡ ነው ያልገባኝ። እንዲህ ሪከርድ እየተደረገ ይወጣል፣ ስንት የሚያውቃቸው ሰው ያያቸዋል ምናምን። እነሱ ግን ጭራሽ ወረፋ እየያዙ ነው ገስት ላይቭ የሚገቡላቸው ምናምን ነገር። ዋይ እንዲህ ለመሰደብ እኔ ምንም እንትን የለኝም፣ ግን አሪፍ ነው፣ እኔ ይመቸኛል። ሙን ቀጥል፣ አጋልጣችሁ ችግራችን እና ደግሞ አምሹር ድንግል እንዳልሆነች ጸጥ አለች። በቃ ሰው እያንዳንዱ የሚናገረው ነገር እውነት ነው ማለት ነው። ጀስት እያሰበች ነው ይልስ ምናምን። እኔ ደግሞ እንደዛ አላስብም። አዎ አንቺ እንደዛ አታስቢም፣ ግን ሪያሊቲው እንደምታስቢው አይደለም። እዚህ ጋር ተነቀስኩ ማለት ሴክሹዋሊቲ ፈጽሞ ይመጣል ማለት አይደለም። ለኔ ነው። ግን አንተ ንቅሳት የለብህም? አለኝ እጄ ላይ ነው። ለንቅሳት እኮ አይደለም የማወራው እዚህ ጋር ግን ንቅሳት አይደለም። ጡትሽ ጋር ለምን ተነቀሽ? አሁን ጡታቸው ጋር ይነቀሳሉ፣ ጀርባቸው ላይ ደግሞ እኔ እኮ ዋይ ጀርባቸው ላይ እምብርታቸው ላይ ምናምን የነጮች ተጽዕኖ የሌለ እንትን ብሎናል። ኤኒዌይ የዛሬ ቪዲዮችን እኔ መሰለኝ የመጀመሪያ የዩቲዩብ ቪዲዮ ነው። ምን ይፈጠር ምንም የማውቀው ነገር የለም፣ ግን ዝም ብዬ እለቀዋለሁ። አይ ኖ ሰው እንደማያየው፣ ግን ኮንቲኒየስሊ የምቀጥልበት ከሆነ ሜቢ 1-2 ሰው ማየት ይጀምራል ብዬ አስባለሁ። 1-2 ሰው ፈጣሪ። ኤኒዌይ የዛሬ ቪዲዮችን ይመስላል። ባይ ባይ።